ቆይ እሺ አንዴ ልጨርስና መልሳችሁ ሌላ ጥያቄ ደግሞ ሊጠይቅና ሊወርድ እኔ የሥራ ሰው ነኝ። ቆይ እሺ አንዴ ፍቅር ልጨርስ ፕሊዝ በተራ አንዴ ነፃ ልጨርስ ያው ስለዚህ እናንተ አምላክ መጽሐፍ ቅዱስ ላለው ቄሶቹ ምን አሉ እግዚአብሔር አርፎት ደክሞት አረፈና ተነፈሰ አሉ ቁርአን ላይ አላህ ተመከቺ ሰማያትና ምድርን በስድስት ቀን አጭሁ ፕሊዝ ሰማይና ምድርን በመካከላቸው ያለውን ሁሉ በስድስት ቀን ፈጠርን ድካምም ምንም አልነካኝም አለ ስለዚህ እኛ ሙስሊሞች የምናመልከው አምላክ ድካም አልነካም ኃያል አምላክ ነው ግን ቄሶቹ ያሹበት አምላክ ግን ያው ደክሞት ይተነፍሳል ያለ ይተነፍሳል ይሄን ያልኩሽ ስለዚህ ቄሶቹ ምን አድርገዋል መጽሐፍ ቅዱስን በርዘው አምላክን ተሳድበዋል እያልኩሽ ነው ገባሽ ያንቺ አምላክ ደክሞት የሚያርፍ ነው ዘጸአት መጽሐፍ ቅዱስ ዘጸአት ምዕራፍ 31 ላይ ያው እዩ እስካሁን ቀጥ እንግዲህ ተመከቱ ይሄን አምላክ ብሎ የሚያመልኩት ደክሞት የሚያርፍ ማለት ነው ሱብሃንአላህ ከምጣላቂ ትክክለኛ መንገድ ክርስቲያን ውጪ ሌላ የለም ለምን እንዳልክ ክርስቲያን የተሻለ ከመጽሐፍ ቅዱስ ሳይንስ ክርስቲያን የሚያሳይ አረብ ሀገር ነው አለ የመጽሐፍ ቆይ አሳይኝ እንደዛ ከሆነ እሺ ቆይ ፍቅር እንደዛ ከሆነ ልንገርሽ አንድ ሰበዝ ልንገርሽ ክርስትናን መጽሐፍ ቅዱስ አያውቀውም እንኳን ሰዎች ይቅርና ይሄ መጽሐፍ አያውቀውም ጀግና ከሆንሽ አንቺ ከመጽሐፍ ቅዱስ ላይ ክርስትና የሚያሳይ የለም አሳይኝ ከመጽሐፍ ቅዱስ ክርስትና የሚል መጽሐፍ ቅዱስ ክርስትና የሚል አለ የለም ቄሶች ነው የፈጠሩት ለታቦት ታውቃለህ ቄስ ነው የፈጠረው ኢቭን መጽሐፍ ቅዱስ ላይ ያሱ የለም መጽሐፍ ቅዱስ ላይ ቪዲዮ እየለቀቅ ነበር መጽሐፍ ቅዱስ ላይ ያሱ ክርስትና የለም እናንተ አጭ ቄስ ነው የፈጠረው ቄስ ነው ክርስትና የፈጠረው እንጂ መጽሐፍ ቅዱስ ላይ ያሱ ክርስትና የለም ያለ እዚህ ምድር ላይ እኔ ልጠይቅሽ ከቁርአን አሁን መጣችሁ ነብያችን እያላችሁ ሰይጣን እየተማክ ነብይ እኮ ሰይጣን እኮ ነው አንድ አምላክ ብቻ ነው እኔ ብቻ ነው አለ ኢየሱስ ክርስቶስ አይ አትሰደብ ሃይማኖት አትሰደብ እኔ ሃይማኖት አልሰደብኩም ለሱ ከኔ ውጪ ሌላ እኔ ልጠይቅሽ ኢየሱስ ክርስቶስ ከኔ ውጪ ቆይ አንደኛ አላችሁ አውሩ ሁለተኛ ደግሞ አትሳደቡ እሺ ወደ ስልክ ከገባችሁ የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ጥያቄ ልጠይቅ ቁርአን መልስልኝ ቆይ ትጠይቂያለሽ መጀመሪያ ግን የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ለምን ይላል ኢየሱስ ቆይሽ አዳምጪኝ ነፃ ትጠይቂያለሽ ፕሊዝ እባክሽ እሺ ትጠይቂያለሽ አንዴ ብቻ እሺ አመሰግናለሁ የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ከዚያም በኋላ ዲያብሎስ ሰይጣን ኢየሱስን ወሰደው ይላል ስለዚህ ሰይጣን ይዞት የነበረው በመጽሐፍ ቅዱስ መሰረት ያው እንዳሳየሽ ኢየሱስ ነው ማቴዎስ ወንጌል ምዕራፍ ከፈለሽ ታውጣለሽ አወጣዋለሁ ከፈለሽ ማቴዎስ ወንጌል ላይ እናሳየሽ አትሳደብሽ ስድብ ጥሩ አይደለም ያው እናሳየሽ መጽሐፍ ቅዱስ ከተተውላችሁ እየጠየቅኩት ሌላ መጽሐፍ ቅዱስ ላይ መፈለገ ለኛ መጀመሪያ ለምን ሳትሰጥም እኮ ነው ያው ማቴዎስ ወንጌል ያው ይሁት ያው ማቴዎስ ወንጌል መጽሐፍ ቅዱስ ያው ማቴዎስ ወንጌል እኛ መጀመሪያ የጠየቅነው መልስ እሺ ጠይቂ ደስ ይላል ጠይቂ ምን ለቁርአን ራስ ምን ታታጭ ጠይቅ የት ላይ ተምታታ እርስ በርስ የሚታታ ይሄ ነው እንጂ ቁርአን አንታታም አንድ ቦታ ላይ የለው አንድ ቦታ ላይ አንታታም ቁርአን እሺ መጽሐፍ ቅዱስን ከአንድ ቁርአን የሚታታ አንታታ እሺ ከአፈር ፈጠርናችሁ ይላል አልሐጅ ምዕራፍ 22 ቁጥር 5 አይደለ እሺ ይላል ሶ ከረጋ ደም ፈጠር ነው ደግሞ ይላል ለምን ይሄን ክሎታ የምታታ ከዛ ደግሞ ከሸክላ ፈጠር ነው ደግሞ ይላል ሶስት በልኝ የትኛው ነው ትክክል ሶስት እሺ አሁን ልመልስ ምን ታደርጊያለሽ እሺ ሶስቱም ትክክል ናቸው ለምን ካልሽኝ የሰው ልጅ መጀመሪያ የሰው ልጅ ዋና አደም አለይሂ ሰላም ከመፈጠሩ በፊት አፈር ነበር ከአፈር በኋላ ደግሞ ጭቃ ሆኗል ይሄን የሚያሳየው ቀጥሎ ከረጋ ደም ደግሞ ሲል የሰው ልጆች ከአባትና ከእናታችን ስፐርም ሴልና ኤግ ሴል ሲገናኙ ምን ይፈጠራል ጽንስ ይፈጠራል ያ ጽንስ ደግሞ ደም ይሆናል ስለዚህ አምላካችን ከደም ፈጠርኳችሁ ትክክለኛ ከደም ተፈጥረናል ግን መሰረታችን ደግሞ ምንድን ነበር አፈር ነበር ስለዚህ ይሄ የሚያሳየው ስቴፓችን ነው ምሳሌ መጽሐፍ ቅዱስ ላይ ምን ይላል ሰው ልጅ ቆይ አንዴ ሰው ልጅ ምሳሌ የሚያሳየው ሰው ልጅ ከእንትን ተፈጠረ ሰው ልጅ ከአፈር ተፈጠረ ከአመር ተፈጠረ እንዲሁም ደግሞ ከደም ተፈጠረ ይላል መጽሐፍ ቅዱስ ራሱ ስለዚህ ይጋጫ ማለት ነው እንዴ አይደለም ስቴፕ ደረጃን ነው የሚያሳየው ሸክላ አፈር ማለት ነው እኮ ሸክላ ታቂ ሸክላ ለምን ሁለተኛ ተጻፈ ታዲያ ነው ሸክላ ሲባል ምንድነው መጀመሪያ ገብቶሻል ሸክላ ምንድነው ከሸክላ ሁለቴ እኮ ነው የተጻፈው ታዲያ ምንድነው ሸክላ መጀመሪያ ማስረጃ ሸክላ ማለት ሸክላ ራሱ ከአፈር ነው የሚሰራ አውቃለሁ
ጎበዝ በቃ ይሄን ነው የሚያሳየው። ስለዚህ ደረጃን ነው የሚያሳየው። ደረጃ ጠይብ ከአፈር ፈጠርናችሁ ይላል እኮ አላህ ነው እንደዚህ የሚለው ያልከኝ አደም ከአፈር ተፈጠረ አባታችን። ስለዚህ እኛም ደግሞ የአደም ልጅ ስለሆን ከአፈር ተፈጥረናል። ለዛ ነው መጽሐፍ ቅዱስ ምን አለ? አፈር ነህና ወደ አፈር ትመለሳለህ። ዘፍጥረት ላይ እግዚአብሔር ምን አለ? አፈር ነህና ወደ አፈር ትመለሳለህ አለ። ስለዚህ አንተ ለምን ከዘፍጥረት ከእናንተ ነው እኔ እንዲገባሽ ዘፍጥረት እንዲገባሽ ነው እንዲገባሽ ነው አንቺ እንዲገባሽ ነው አንቺ ስለምታምበት እንዲገባሽ ብዬ ነው። ቆይ እስልምና ይሄ ነው። እሷን ትጠይቅና ደግሜ ደግሞ እጠይቃለሁ። እሺ አንዴ እሷ ደግሞ ትጠይቅ። ይቻላል ችግር የለውም። እኔ ግን መጽሐፍ ቅዱስ እንደሚጋጭ ላሳይሽ አንድ ጥቅስ ብቻ። መጽሐፍ ቅዱስ ይገርምሻል ከ1000 ቦታ በላይ ይጋጫል። ግን እኔ እዚህ ጋር ላለ ህዝብ እንዲማርበት አንድ ግጭት ብቻ ላሳያችሁ። መቼም የማይፈታ ግጭት ማለት ነው። መቼም ክርስቲያን ሊፈታው የማይችለው ግጭት ላሳያችሁ። ታውቁታላችሁ ኢየሱስን የሸጠው ሰውዬ ኢየሱስን የካደው ይሁዳ እንደዚህ ላይ ተመከቱ። ይሁዳ አለ ብሩን በቤተ መቅደስ ጥሎ ሄደ፣ ታንቆ ሞተ። እንዴት ሞተ? ታንቆ ሞተ። ይሁዳ ታንቆ ሞተ ይላል። ኢየሱስን የካደው የኢየሱስ ሐዋርያ ታንቆ ሞተ ይላል። እንዳረሱ ታንቆ ነው የሞተው። ግን ሌላ ቦታ ደግሞ መጽሐፍ ቅዱስ ምን ተመከቱ እዚህ ጋር በግንባሩ ተደፍቶ ከመካከሉ ተሰንጥቆ አንጀቱ ሁሉ ተዘርግፎ ሞተ ይላል። አያችኋ? የቀደሙ ላይ ታንቆ ሞተ አለ። እዚህ ጋር ደግሞ ተደፍቶ ሞተ ይላል። ከተራራ ወደቀና ከዛ በኋላ አንጀቱ ተዘርግፎ ሞተ ይላል። ዋናው አንድ ቦታ ከነበረው ታሪክ ሞቱ ነው አይደል እንዴ? እንዴት ነው የሞተው? እሺ ማሞስ ከሆነም አንድ ሰው ታንቆም አርጅቶም ይሞታል እኮ ምን ነካሽ? ተይ እንጂ አንደኛው ታንቆ ሞተ፣ አንደኛው ደግሞ ከተራራ ወድቆ ሆዱ ተከፈተና ሞተ። ዋናው ሞቱ ነው ግን አንድ ነው። አይሽ እንደዚህ ነው የሚጋጨው መጽሐፍሽ። እሺ አመጣልሃለሁ። ቆይ ጠብቅ። እሺ አየ እርስ በርስ የሚጋጨው ቆይ አንዴ ኡስታዝ ጀማል አለው። ኡስታዝ ጀማል ወጥቼ አስረዳቸዋለሁ ሁላችሁም ማለት ነው። አቤት ይሰማል። በጣም በሉ ፍርቅ እያሰማሽ ምንድነው እየሰማሽ ስለሆነ ይምራክ ትንሽ ጠብቂው። እሺ ትንሽ ጠብቂው፣ ተደማመጡ ጎበዝ። ቆይ ጥያቄ እየጠይቃለሁ አልተመለሰም። ምን ያልተመለሰው? ስለ ታቦት ታውቃለህ? ታቦት ምን እንደሆነ የቱ ከተማ ውስጥ ነው ነፃነት አገኘች ታቦት? እናንተ ነው ታውቃለህ? እሱ ስለ ታቦት ፖስት እያረክ ነበር። ታቦት እንደዛ ነው እንጨት ነው ምናምን እያልክ ቪዲዮ ላይ ግን ስለሱ ታውቃለህ? አው ታቦት ማለት ክርስቲያኖች እንደ አምላክ የሚያመልኩ ኦኬ። የቱ አውላ አራት ማዕዘን የሆነ ከተማ ውስጥ ነው ነፃነት ያገኘችው? የቱ ከተማ ውስጥ ታቦት ብታነብቀው? ሁሉም ቦታ እኮ በየሀገሩ ነው ያለው ታቦት። ሁሉም ቦታ ይሰረቃል እኮ ይሰረቃል፣ ይሰርቁታል። ወላሂ በየሀገሩ ነው ያለው። ምን እንደምን በየሰፈሩ ነው ያለው ታቦት። ወይት እሺ አሰሙ ታቦት ያጀማ በክርስትና የማርያም ታቦት አለ በየቦታው 4 ታቦት በየቦታው ነው ያለው። የሚያስቀው ነገር ታቦት ሲወጣ ይሰገድለታል። ለጣውላ ይሰግዳሉ፣ ያመልኩታል። ግን ደግሞ ታቦትን ያየ ካለ መሃን ይሆናል። የሰው ሃይማኖት ጣውላ እያልክ ትከሰሳለህ፣ ትይዛለህ። እንዴት ታዲያ ነው እኮ ቆላ ሳይሻት እኮ ይላል እንከታ ይከታላስ ማንዴ እንደሰው ራስኪን ደብቀን በእጅ ብቻ ስማ ምን እንዳለ ታቦት እዛ ላይ እየሰማ ቆይ አጭሻ ደቂቆ ያረጋሉ ጋር አይላሰሽ ቆይ የሚታርግ ይችላል አንዴ። ያው ታቦት እኮ ይሄ ነው። ያው ታቦት እኮ ያው ጣው አይደለም እንዴ? ይሄ እኮ ነው ታቦት። ይሄ ምንድነው ታዲያ? ይሄ እንጨት አይደለም እንዴ? እንጨት እኮ ነው። ጣውላ እኮ አራት ማዕዘን ጣው መክተፊያ እኮ አራት ማዕዘን ያ ወላሂ አራት ማዕዘን ነው አይደለም? ያው መጽሐፉ ነው ያለው ያ ከነ ፎቶ። ታቦት ማለት ይሄ ነው። ታቦት ይሁን የፈለገ ነገር ይሁን የሚሰማ ሰው የለም። በቃ ስለዚህ አልተሳደብኩም። እኔ ያልኩት ነፃነት ያገኘችው አልተሳደብኩም። መጀመሪያ ተሳደብክ። ቆይ አንዴ ተሳደብ አትበይ። ያው መጽሐፍ በፎቶ አሳይቼ ታቦት ይሄ ጣውላ ነው። ጣውላነቱን ሲናገር ስድብ አይደለም። ያው ይዤ ነው የማወራሽ። ሴሉን ሙስሊም ካለ ማስረጃ ያወራል። ያጀማ ሁላችሁም ወቁ። ታቦት እየተባለ የሚሰገደት ይሄ ነው።
በጠቅሽት ነው ምን ታውቂው? አንዴ ታወራሽ አንዴ ምን ታውቂው? አንዴ እሺ፣ አንዴ ልናገር እዚህ ጋር ሁላችሁም ሊከዳጉ ታቦት እየተባለ የሚሰገድለት የሚፈራው በየቤተ ክርስቲያኑ ያለው ይሄ ነው። ሰዎች አይተውት አያውቁም፣ ግን ይሄ ነው። ፎቶ ተገኝቷል። ይሄ ነው። ሁላችሁም ሞታው ተናገር ባይኒ ካቲያን ሄደ ካይክ ያ ፎቶ አስነስቻለሁ። ያ ፎቶ ያው ባይኒ አይቻለሁ። አላያችሁም እንዴ? ከዛ ያው አይተናል ሁላችንም። ሙት የምታርጉ ቾኮላችሁ የሁለተኛ ታቦትም እዚህ ጋር አለ። ይሄም ታቦት ነው። ያ የቱ ከተማ ውስጥ ነው ነፃነት አገኘችው? ይሄ ነገር ጥያቄ መልስ። እሱ ይሁን የቱ ከተማ ታቦት? እኔ በታቦት እኮ ምንም እኔ ቄሱ ሊጠይቃቸው ሄደሽ እኔ ስለ ታቦት አላምንም። ለምንድን ነው አውቃለሁ እንደማርሰው ታቦት የመለከበት ነው እና የለም ስለምን ለምን ትላለህ ታዲያ? ቆይ ፍቅር አይደለም አሁን እኔ አዳምጪኝ አንዴ። ስለ ክርስትና ቄሶችን ሄደሽ ጠይቃቸው። እኔ የማውቀው ታቦት እንደሚመለክ ታቦት እንደ አምላክ እንደምታየው ነው የማውቀው። ለሱ ነው ማስረጃ አቅርቤያለሁ። ቆይ አንዴ ጃለ አንዴ ሁለት ደቂቃ ብቻ ጃለ ቆይ አንዴ ምታርጊ ቆይ አንዴ ጃለ ቆይ አንዴ ምታርጊ ጃ አለ ሀቢቢ አለ በቃ አንዴ አውራት ሰላም ዋለይኩም አውራት በቃ አንዴ ሁለት ደቂቃ ቀጥል ጃ እሺ ጥርስ ወደ ሌላ ሰላምሽ ላይ ያሉ እናንተ ፍቅር ዝምረኝ በይ ወይኔ እዚህ ያወሩት ጥያቄ አለው። ጥያቄ እኔ ታቦት ነፃነት ያገኘችው የቱ ከተማ ውስጥ ነው? እነሱ ነፃነት ያገኘችው ማለት ምን ማለት ነው? ነፃነት የታወቀችው ማለት ነው። ቡኻሪ ላይ ያለ ትነበለ አንተ ምንድን ነው ብለህ የምታወሪው? ታጥቆ ነው የማታውቅ ውስጥ እንዳትገባ። ይሄ ማውቀው የሚችለው ኡስታዞች ብቻ ነው። አንተ አውቃለሁ ብለህ ትችላለህ ብለህ እንዳትወጣጣ። ምንድነው ጥያቄሽ? ጥያቄሽ ካለሽ አሁን ቡሃሪም ላይ ያለ ካልሽ ቁጥር ተናገሪና ጥያቄሽን አቅርቢ። ምንድነው ጥያቄሽ? ደም ቀላል ሊጠይቅ አንተ አላህ ማለት ምን ማለት ነው? ምንድነው አላህ? እስቲ እቺ ብቻ መልስ። ሌላ ታይና አንተ ሌላ ውስጥ አላህ ማለት አምላካችን ነው፣ የሚመለክ ማለት ነው። አላህ ማለት አምላክ ኢየሱስ ክርስቶስ ከኔ ውጪ ሌላ የለም ብለዋል። ይሄ የት መጣ? ኢየሱስ ክርስቶስ የት ጋር ነው ከኔ ውጪ የለም ያለው? ከኔ ውጪ ዮሐንስ ወንጌል ላይ ሄድና ይዛይ ምን ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ሂድና ተምሪና የኡስታዞቹ በየቦታ ተደግ ምዕራፍ ስንት ቁጥር ስንት ላይ ነው ከኔ ውጪ የለም ያለው? አንተ አታውቅም። እዚህ ውስጥ ዜሮ ነክ። ፍቅር ተረጋጊ እስኪ። ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት ነው ከኔ ውጪ አምላክ የለም ያለው ኢየሱስ? እዛ ላይ ይማራል። ሂድና አሁን ቾኮ እኔ ለሰራ ምዕራፍ ስንት ቁጥር ስንት ነው? አሁን አንተ አምላክ ከኔ ውጪ ሌላ የለም ብሎ ታውቃለህ? ሙስሊም አለ ብሎ ዮሐንስ ወንጌል ላይ ብሏል ብለሻል። ለምን አትነግሪኝም? ነው እየተማከላችሁ ያለችው ሰይጣን ነው እንጂ ሌላ ነገር የለም። እሱ ሰይጣን ነው ራሱ። ተረጋጊ። አንቺ እኮ ነሽ እንትን ሰይጣን እንደያዘው ሰው ዝም ብለሽ እየጮሽ ያለሽ። እኔ ተረጋግቼ ነው የማወራሽ። ዮሐንስ ወንጌል ላይ አላልሽ? ዮሐንስ ወንጌል ምዕራፍ ስንት ቁጥር ስንት? ሊየው እስኪ ከፍቼ። አሁን አንተ ስንት አምላክ አለ? ስንት አምላክ ጋር እንዳለ አንተ ስንት አምላክ አለ? ስንት አምላክ ነው? ነግረሽ ነበር ዮሐንስ ወንጌል ላይ አለ ብለሽ ነበር። እየጠበኩሽ እኮ ነው። ምዕራፍ ስንት ቁጥር ስንት? እኔ ያዩ አይደለም አሁን እየጠየኩን እኮ ነው እየነገርኩ። ምዕራፍ ስንት ቁጥር ስንት? ምዕራፍ መጠየቅ እኔ አሁን እሱ አንተ ብዬ ልፈልግ እዛ ላይ ነው። አሁን ጥያቄ መልስ። እኔ እንግዲህ አንብቤዋለሁኝ ዮሐንስ ወንጌል እንዴት አንብባለህ? ከ10 ጊዜ በላይ አንብቤዋለሁ። የለም እስከኔ ብቻ ጌታ አላነበብክም። ዝም ብሎ ነው የምታወራው። በትርጉም ብቻ እነሱ እንደዚህ ያለ ነብያችን እንደዚህ ነብያችን ምን አለ? የት አለ? አንድ አምላክ ኢየሱስ ክርስቶስ ብቻ ነው። እናንተ የምታውቃችሁ አለ እዚህ ያለ እዚህ ያለ የለም። ተረጋጊ። ሰላም አለይኩም። ወአለይኩም ሰላም። ቀጥል። ወይ ትንሽ ላረጋጋችሁ። ፍቅር አለሽ? ፍቅር ይሰማል? እያወራሽ ከሆነ ሚዩት ነሽ። እናንተ እኮ ቆይ ፍቅር ተረጋጊ አንዴ። ችግር የለውም እንሰማሻለን። እሺ እናንተ እኮ አታውቁም። ዝም እኮ አናውቅም። ታስተምሪናለሽ። እኔ ጋር ያለው በደንብ ያውቃል። እናንተ ምንም ነገር ስለ ክርስቶስ አታውቁም። ስለዚህ አታውቁም። እሺ ተረጋጊ። እሺ ተረጋጊሽ። እሺ
ሚውት አታርጓት። እሺ ሚውት እያደረጋችኋት ከሆነ እሺ ተረጋጊ። ሞታችሁ የሆነ እናንተ ጦንቃይ ማለት ሙስሊም ቤት ነው በጣም የሚጠነቀሉ አዳምጥሽ ተረጋጊ። ከተሉ ሰይጣን እናንተ ናችሁ። ትክክለኛ መንገድ እሺ ተረጋጊ። ፍቅር የማንም ቦስ እሺ ተረጋጊ እኮ አስረጅን። ተረጋጊና መጮ ከሆነ እኮ እንዴት ነው የምንረዳሽ? ረጋ ብለሽ አስረጅን ያለውን ነገር። እኔ አሁን ተረጋጊ ሰማ ጊዜ የለም ሌላ ጊዜ እንደው የሰይጣን ጉዳይ ነው። ሰይጣን ውስጥ ስላለ መስማት የለም። ቻው ወለጅ በቃ በጣም ታስጠላችሁ። እሺ ምን አይነት መንፈስ አዝለሽ እንደመጣሽ ያው ከነሰያችሁ ማርያም ከነ ልጇ ያው አቡነ ሀቢብ መጀመሪያ መልሺ ናጻነት መጽሐፍሽ እኮ አንቺ ሰይጣን ነሽ አእምሮሽ አይሰራም ደደብ ነሽ ያልሽ እኮ ነው ቃል በቃል ነው መሰለሽ። እውነተኛ ግን የማንጠብቅ የማናስብ ከፍጥረት ሁሉ የተለየ ሰይጣን ነው ይላል። ኡስታዝ ጀማል መውጣት ያላ እኔት የገሽ ስማር ጩኸት ብቻ አያችሁ አይደል? ሙስሊም በማስረጃ ነው የሚያወራው። መጽሐፋችሁ ላይ ያው ህግ የማይጠብቁ የሚያስቡ ከፍጥረት ሁሉ የተለየን ሰይጣኖች የማያስቡ የማናስብ ይላል። ሴቶች አያስቡ። ይሄ የታቁት ራሳቸው መጽሐፋቸው ይሄ መጽሐፋቸው ነው። ስለዚህ ለጸሎት አንቺ አእምሮሽ አይሰራም። አልጨረስኩም። የመጀመሪያ አልጨረስኩም። እባክሽ በጉልበትሽ አምላክ አልጨረስኩም። አንቺ ዝም በይ ሞት አርጊ። እስቲ ማነሽ? ቆይ አትደረሽ። አንዴ አልጨረስኩም ላውራ። ቆይ ፍቅሬ ተራሽን ጠብቂ ፕሊዝ፣ ተራሽን ጠብቂ። እዚህ ጋር ምን ይላል? አብ ወልድ መንፈስ ቅዱስ ሆይ ከጥፍሮቻችሁ ጋር ያለ መነጣጠል ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። እግዚአብሔር ጥፍር ጣት አለው፣ ጥፍር አለው እግዚአብሔር። እስኪ መልሽ አምላክሽ ጥፍር ምን ያግለታል? ጫማም ማለት ተመከች። አብ ወልድ መንፈስ ቅዱስ ሆይ በአሳነ መራብት ለሚራመዱ ጫማችሁ ሰላምታ ይገባል። እግዚአብሔር ጫማ አለው ይላል። ነፃነት ይሄ ምን አይነት እንትን ነው? ጫማ እግዚአብሔር ጫማ ጋር ምን አለው? ጫማ ምን ያደርግለታል? ሱብሃንአላህ። ግን ለጫማው ደግሞ እግር አለው። ያው ተመከቱ። አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፉ የእግር ተረከዛችሁ እግዚአብሔር የእግር ተረከዛል። ያው ጫማና እግር አለው። አምላክሽ ለእግሩ ጫማ ያስፈልገዋል ማለት ነው እንዴ? እግዚአብሔር ጫማና እግር አለው። ይሄ መልሺ አምላክ እግር ምን ያገለታ እግሩ ሳይሆን ጫማ ምን ያገለታ መልሽልኝ። ምንድነው እየተከናወነ ያለው? መጽሐፍሽ ነው ይሄ። ባንቺ አስተሳሰብ ባንቺ ይሄ በባንቺም ነው። የኛ ሁሉም ትርጉም አለው። እናንተ አይደለም ቀጥታ ምን ረዳው? የኛ ሁሉም ትርጉም አለው። አይገባህም? ተርጉሚልኝ እሺ። እግዚአብሔር እግር አለው፣ እጅ አለው፣ ጆሮ አለው ሲባል እንደናንተ አይደለም በቀጥታ ምን ረዳው እኛ። ታዲያ በምን የምትረዱት? ገልብጣችሁ የምትገለብጡታላችሁ? እንዴት ነው የምትረዱት? ሌሊት ይወርዳል፣ ይሮጣል። አንድ እግር አለው፣ አንድ እጅ አለው፣ አንድ ልምኛ። እሱማ እናንተ እኮ ነው ፍቅር ነፃት። አሁንም እኮ አለቆች እግዚአብሔር እኮ ነው የሚበረው። እግዚአብሔር ይበራል ሌሊት። ያው ትንቢተ ኢሳይያስ ምዕራፍ 19 ምን ይላል? እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ መጣ ይላል። እግዚአብሔር በረረ፣ ያው በሯል። በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በሯል። ያው እግዚአብሔር ነው የሚበረው ማታ ማታ። አምላክሽ ማታ ማታ ይበራል። ያው አውዙ ቢላህ የሚበራ አምላክ ወፍ ነው እንዴ? ወፍ ነው የምታመልኪው? እንደ ቀጥታን ረዳውም ስትባል አሰማ። ያው መጽሐፉን ያለሽ መጀመሪያ መልሽው። እግዚአብሔር ተቀምጦ በረረ ይላል። እንደዛ የምትለው በረረ ሲባል እግዚአብሔር በረረ ሲባል ማለት ነው ትርጉም አለው። የሱ ኃይለኝነት ለመግለጽ ነው፣ እንደሚሰማን ለመግለጽ ነው። ኃይለኝነት በረረ ማለት ሲበር ኃይለኛ ነው ማለት ነው። በየትኛው ትርጉም ከየት ያመጣሽ እንደዛ የሚለው? ምንድነው የምትቀባጠረው? ይበራል ሲባል እንደናንተ መስሎ ሆነ። እኔ መስሎኛል አልኩም። የምሳሌውን ተይውና መጽሐፍ ፊት ቃል በቃ እግዚአብሔር ይበራል እግዚአብሔር። ሁሉንም አንብበው የቆራረጥክ አታምጣ። ሲጀመር ያው ላንብበው። እሺ ላንብበው። እንደዚህ ይላል። ያው ምድር ተንቀጠቀጠች፣ ተናወጠች፣ የሰማዮች መሰረቶች ተነቃነቁ፣ እግዚአብሔር ተቆጥቷልና ተንቀጠቀጡ። ከዛ ከሰማዮችን ዝቅ አደረገ ወረደ። በደንብ አንብበው። ያው አንብቤዋለሁ፣ ችግር የለውም። ወደ ኋላ መለስልሻለሁ። ደግሜ ላንብበው፣ ችግር የለውም። ያው ምድር ተንቀጠቀጠች፣ ተናወጠች፣ ሰማዮችም መሰረቶች ተነቃነቁ፣ እግዚአብሔርም ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከአፉም የሚበላ እሳት ነደደ። ከእግዚአብሔር አፍ እሳት ወጣ፣ ፍምም ከእርሱ በራ። ትነግሪኛለሽ በኋላ። አሁን ጥያቄ እሱ አይደለም። ቀጥሎ ምን ይላል? ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣
ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። ወይኔ እግዚአብሔር በረረ፣ ያው እግዚአብሔር በረረ፣ በነፋስም ክንፍ ሆኖ ታየ ይላል። እግዚአብሔር በረረ ይላል። አምላክ እንደውስ ይበራል። ያው መጽሐፍ ቅዱስ ነው፣ እኔ አይደለሁም። መጽሐፍ ሳሙኤል ካለ ምዕራፍ 22 ነው። የሰው ሃይማኖት የምታወራ የምር ህግ ውስጥ አትወጣም፣ ትጠየቅ። መጽሐፍ እኮ እኔ አይደለሁም እህቴ። ያው መጽሐፍ ሳሙኤል መጽሐፍ ቅዱስ ነው፣ እኔ አይደለሁም። የሰው ሃይማኖት እያወራ የሙስሊም ተከታይ መጽሐፉን ያለው እኮ እህቴ ፕሊስ መልሽ። እኔ እኮ ማለት ነው ስለ ክርስቶስ ማውራት የለበትም። የምር ትይዛለህ። መጽሐፉ የሚለውን ያነበብኩት ሁሉንም ትርጉም አለው እያልኩ እኮ ነው። በረረ ሲባል አንዳንተ አምላክ ይወርዳል ይበራል ማለት አይደለም። እሺ በረረ ሲባል ማለት ነው። እኔ ስራ አንዳችሁ ልስማችሁ፣ አንዳችሁ እናውራ ወይ ፍቅር በተራ እናውራ። እባካችሁ ተናናችሁብኝ። ሚውት አታደርገኝ። ሴቶች ረጋ በሉ አንዴ። እሺ አያረጉሽም፣ አታርጓት አጀማ። አሁን መልሽ። እግዚአብሔር በረረ ሲባል ምን ማለት ነው? እኔ ወደ ጥያቄ ልሄድ፣ ወደ ጥያቄ ማለት ነው። አንቺ ሚውት አድርጊ። ፍቅሬ በቻቻ ሚውት አድርጊ። እስቲ ስምሽ ማን ነው? ፍቅሬ በቻቻ ሚውት አድርጊ። ነፃነት እግዚአብሔር በረረ ሲባል ምን ማለት ነው? በረረ ሲባል በቀጥታ እንረዳም፣ ሁሉንም ትርጉም አለው እያልኩ እኮ ነው። ትርጉሙን ንገሪኛ። ገልብጠሽ የምትረጂው ተገለብጭ ነው የምትረጂው? እንደዚህ ተገለብጭ ነው የምትረጂው? ተገልብጦ ነው? ንገሪ። እናንተ ነው እንደዛ የምትረዱት። የገለበጣችሁ ምናምን የምትለው እኛ ጋር አይሰራም። ገባህ አይደል? እንደዛ ከሆነ መጽሐፍሽ ላይ እሺ፣ እንደዛ ከሆነ በኪሩቤል ላይ ተቀምጦ በረረ፣ እግዚአብሔር በረረ ይላል። እግዚአብሔር በረረ ሲባል ምን ማለት ነው? መልሽልኝ። በረረ ሲባል እንደ አውሮፕላን የበረረ መሰለህ እንዴ? እኔ የኔ ምሳሌ ተሆነ ምን ማለት አስጭኝ አንቺ። እግዚአብሔር በረረ የሚያገኝ ስለሆነ እግዚአብሔር በረረ ሲባል ምን ማለት ነው? ምን ማለት ነው? አረ ከሱ አውረድ መልስ የለም። ያ ሁላ ስድብ ዝም፣ በቃ መልሱ ዝምታ ነው። መጽሐፋቸውን አያውቁ፣ ስድብ ብቻ። እስካሁን በጣም ብዙ ጥያቄ ጠየቁ፣ አንዱ ነው የማይመለሱ። ቄሱን የበል የቅድም ቄስ እኔ ጥያቄ ልጠይቅ። ኡስታዝ ነከደር ሙስሊም ነከደር ሁሉም ነገር ስለ ክርስቲያንም ታውቃለህ፣ ስለ ሙስሊምም ታውቃለህ። ጥያቄ ሙስሊም ማለት ምን ማለት ነው? እቺ ስም ብቻ በምን ትተረጎማላችሁ? እቺ ስም ብቻ ማለት ነው። ተቆራርጠ የምታምጣው እስከ ከላይ ጀምረህ እስከ ታች እስከ አንብበው። እኛ እኮ እንደዚህ ተቆራርጠ ሊገባን ይችላል። ተማረም ተስማ እቺ ምንድን ነው? በቂ ጥና የምታወራ አንቺ ደግሞ ምንድን ነው የምትጫጭ እኔ ላይ? ጥያቄ ልጠይቅ ነው። ዝም በይና አዳምጪ። እሱ ዝም በይና አዳምጪ። መመለሽ ካለብሽ መልሽ። ያዝ ታውቂ ከሆነ ምን ነው እኔ ራሴ ታውቂያለሽ እንዴ? አውራ እሱ ዝም ብሎ ነው። ቆይ መጽሐፍ ቅዱስ ላይ የለ ፈልጌ አጥቻለሁ። አሁን እያነበብኩ ነው። እሱ ዝም ብሎ መከራከር የኔ ክርስቲያን ላይ ምንም እነሱ ናቸው ሰይጣን ማለት ነው። ይሄ ሰይጣን እኮ አምላክ አንድ ብቻ ነው፣ አንድ ብቻ ነው። የቱ መጽሐፍ ቅዱስ ላይ? እኔ ሁሉም ነገር ቁርአን እኔ ጋር አለ። የፈለክ ቪዲዮ አብሬ ማሳየት እችላለሁ። ደግሞ እናንተ ጠንቋይ ናቸው። ጠንቋይ ነኝ ካልክ ደግሞ አሳያለሁ። የጠንቋይ ሙስሊም ጠንቋይ ናቸው። ቆይ ቪዲዮ አበራለሁ። ይሄ አሳያለሁ። የጠንቋይ እንደሆናችሁ እንዴ ያጣላ እንዴ አንቺ ያስልከ ያው ጥንቁልና እናንተ ብቻ ነው ወንዶች አምሽው ዝም በይ። ቆይ አዋርዳለሁ ዛሬ የጥንቁልና መጽሐፍ ሙስሊሞች ጠንቋይ ናቸው። የጠንቋይ የሆናችሁ ያው ይሄ ነው ማስረጃ ታቀርቢያለሽ። ያው ግን ይሄ የጥንቆላ መጽሐፍ በእናንተ ያው የጥንቆላ መጽሐፍ ያው በኦርቶዶክስ ያው ተመልከቱ፣ ሪከርድ አድርጉልኝ። ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ አተማ መጽሐፉ ሀተታ መናፍስት ይባላል። መናፍስትን ማዋት ይባላል። መጽሐፍ ጽፋ ምን ታደርጋለች? ያው ጥንቋት አስተምራ ለምን? እሺ እንደዛ ከሆነ ለምን ያስቀው አንተ ለእናንተ ጉዳችሁ ላሳይ ነው መጽሐፉ እናንተ የገዛኸው እናንተ ተረመጥሽ ነው በዚህ አይደል ማለት ያው አራውዝ ቢላህ እኔ ለእናንተ ሳይቼው እንጂ የማውቀው እኔ እንትን አለ። ያው ግን ቃል በቃ ኢየሱስ ክርስቶስ ይላል። ያው የጸሎት ሰው እናንተ ጉዳችሁ እንድታቁና መጽሐፋችሁ ምን ላላ ልትማርበት ነው ያመጣኸው። እውነት ተናገር አይደለም። መጀመሪያ ተዋህዶ ቤተክርስቲያን ያሳተመችው ልትማርበት ማለት ነው። መጀመሪያ ተዋህዶ ቤተክርስቲያን ያሳተመችው ለምንድን ነው? መልሽልኝ። እኔን ተኝና መልሽ። እኔ የገዛሁት እናንተን ጉዳችሁን ለማሳየት ነው። አሁን ተዋህዶ ቤተክርስቲያን የመጽሐፍ ለምን አሳተመችው? አሁን ፍቅሬ እሱ አይደለም። ቆይ ረጋቤ ሚውት አድርጊ። ቪዲዮ አይደለም እኛ ያለው
ቪዲዮ ሳይሆን ማስረጃ ከመጽሐፍ አቅርቢ። እሺ ቪዲዮም ክፈቹ በቃ ደስ ይበልሽ። ትልቁ ላይ አድርጊና ቪዲዮ ክፈች። ሱብሃንአላህ ትጮህ ብቻ በቃ ቪዲዮ ክፈች ያለ ቪዲዮ ክፈች። መፍትሄ እኮ ታዲያ ቁርአን መፍትሄ ብለናል እኮ እኛ። እናንተ ሙስሊም ጥንቋ ስትሰሩ ቁርአን መፍትሄ ነው። ቁርአን ሺፋውን ሊማስፈስሉ ቁርአን መድኃኒት ነው። ኡስታዙ እዚህ ሼኹ እኛ እኮ ጠንቋይ ነን ቁርአን ቀራላችኋለሁ። ትክክል ነው። መምህሩ ምን ኡስታዙ ምን እያለ ነው ያለው? ቁርአን ቀራላችኋለሁ ነው ያለው። ጥያቄያችን እኮ እሱ አለ መስራቱ ላይ ነው እንጂ ፈውስማ እስልምና እኮ ፈውስ ነው። ቁርአን ፈውስ ነው። ቁርአን እንደዛ ለተሰረባቸው ፈውስ ነው። ግን ሰሪው ማን ነው ከተባለ ሰሪዎቹ ትክክለኛ መንገድ ክርስቲያን ብቻ ነው። ሙስሊም ምንም ነገር አረብ ሀገር ነው አለ። አረብ ሀገር የለም ኢትዮጵያ ውስጥ ጭራሽ። እኔ መጽሐፍ አወጣለሁ። ወላሂ ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ የለም። አስታውቂ መጽሐፍ አውጪ። መጽሐፍ አውጪ። ሙስሊም ማለት ምን ማለት ነው? እስቲ ጥያቄ መልስ መጀመሪያ። ሙስሊም ማለት ምን ማለት ነው? ምን ያውቃል? መልስልኝ። ምንድን ነው? እሺ ልመልስልኝ። ሙስሊም ማለት ታዛዥ፣ ለአምላኩ እጅና እግሩ እሱ ብቻ የሚያመልክ የአብርሃምን የኢየሱስን አምላክ ኢየሱስ ያመልከው የነበረውን አምላክ የሚያመልክ ለሱ የሚታዘዝ የሚል ትርጓሜ ነው ያለው። ኦኬ ይሄ መለስ ጎበዝ ሆንክ። ቆይ ጠብቅ፣ ሌላ ጥያቄ ዛቻ ነው። አይ እጠብቃለሁ። እሺ ለኢየሱስ አላህ ብለህ ታምናለህ እንዴ? ታዲያ ኢየሱስ እኮ የአላህ ባሪያ ነው። እሺ እንደዛ ብለህ ካመንክ ለምን ብሉይ ኪዳን አታምንም? ተውራት ለምን አታምንም? በዛ ለምን አታምንም? ብሉይ ኪዳን ቄሶቹ ቤተክርስቲያን እንዳለችው ከሆነ ቄሶቹ በርዘውታል ትላለች። እሺ ኦሪጂናል የት አለ? አምጣልና። ኦሪጂናል ማቢ ነው በሷም ነው። ኦሪጂናሉ የለም ጭራሹ ነው።